ቀዳሚ ወዳደረግነው ዝርዝር ዜና ተሻገርን። ሁሉም የፖለቲካ ኃይሎች አንድ ሀገርና አንድ ሕዝብ ያለን በመሆናችን ከህዝቡ ፍላጎት ያፈነገጡ ተግባራትን የሚፈጽሙ ኃይሎችን በጋራ ልንታገል ይገባል አሉ የወላይታ ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘውዱ ሳሙኤል። ጽንፈኝነትን በመታገል የሀገራችንን አንድነትና ክብር ለማጽናት በጋራ መቆም እንደሚያስፈልግ ተመላክቷል። የወላይታ ዞን ተፎካካሪ ፖለቲካ ፓርቲዎች አመራሮች በወቅታዊ ዞናዊና ሀገራዊ ጉዳይ ላይ የውይይት መድረክ አካሂደዋል። መለሰ ወልኮ ዝርዝር አለው። ጤናማ ፍክክር፣ ውጤታማ ትብብር፣ ገንቢ ምክክር ለአገር ክብር በሚል መሪ ቃል የወላይታ ዞን ፖለቲካ ፓርቲ አመራሮች በወቅታዊ ዞናዊና ሀገራዊ ጉዳይ ላይ የውይይት መድረክ አካሂደዋል። በመድረኩ ላይ መልእክት ያስተላለፉት የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘውዱ ሳሙኤል በለውጡ መንግስት ባለፉት 7 ዓመታት በርካታ ውጤቶች የተመዘገቡ መሆናቸውን ጠቁመው በሂደቱ ያጋጠሙ ችግሮችን በጋራ ለመፍታት በማለም ከተፎካካሪ ፓርቲዎች አመራሮች ጋር ምክክር መካሄዱን ተናግረዋል። ለውጥን ተከትሎ በ7 ዓመት ያስመዘገብናቸው ውጤቶች አሉ። መልካም ጅምሮች ውጤት ስናስመዘግብ ደግሞ የገጠሙን እንደ መንግስት ፈተናዎች አሉ። እነዚህ ፈተናዎችን ደግሞ በሚመለከት ለፈተናዎች መንስኤዎች አሉ። ስለዚህ ጅምር ውጤትን እንደ መንግስት ህዝብን ጋራ የሚያደርጉ ውጤቶችን አጠናክረን ለመቀጠል በሂደቱ ያጋጠሙ ፈተናዎችና ተግዳሮቶችን ዳግም እንዳይመለሱ በጋራ ምክክር ለመፍታት በሂደቱ ደግሞ ያጋጠሙና እነዚህ ችግሮች እንዲያጋጥሙ ያደረጉ መሰረታዊ ችግሮችን ለይቶ አውጥቶ በጋራ ተወያይቶ የጋራ አቅጣጫ የጋራ ምክር ቤቱን ለማስቀመጥ ይረዳ ዘንድ ነው። ጽንፈኝነትን በመታገል የሀገራችንን አንድነትና ክብር ለማጽናት በጋራ መቆም ያስፈልጋል ያሉት የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ የተለያዩ አካላት የሚያነሷቸው ጥያቄዎች ቅድሚያ ለሰላም በመስጠት መሆን አለበት ብለዋል። እዚህ ደረጃ መንግስት የሰጠውን ነጻነት፣ ፓርቲ የሰጠውን ነጻነት ሁሉም ተጠቅሞ አካታችነቱን ተጠቅሞ በጋራ መረባረብ የሚችል ከሆነ የሀገር መንግስት ግንባታ በዳበረ ዲሞክራሲ ለብልጽግና የምናደርገውን ጉዞ እውን ማድረግ ስለሚቻል የጸረ ሰላም ኃይሎችን ሐሳብ በማፍረስ በጋራ በመቆም ጠንካራ ሀገረ መንግስት በመገንባት ከሰላም ጀምሮ ባለው ሂደት ላይ ሰላም ሲኖር ነው የተረጋጋ ፖለቲካ ሁኔታ ሲኖር ነው የተረጋጋ ኢኮኖሚ ሲኖር ነው የተረጋጋ ማህበራዊ ትስስር ተጠናክሮ ሲቀጥል ነው። በዚህ ሁሉ ላይ አንድ ላይ የምንቀናጅ ከሆነ ሁለንተናዊ ብልጽግና እናረጋግጣለንና ስለዚህ ፖለቲካ ፓርቲዎች የያዙት አቋም እጅግ በጣም ደስ የሚል ነው። ሁሉም የፖለቲካ ፓርቲዎች አንድ ሀገርና አንድ ህዝብ ያለን በመሆናችን ከህዝብ ፍላጎት ያፈነገጡ ተግባራትን የሚፈጽሙ ኃይሎችን ለመታገልና የውስጥ ችግሮችን ለመፍታት በጋራ መቆም እንደሚያስፈልግ ተመላክተዋል። ፖለቲካ ፓርቲዎች የጋራ ምክር ቤት ከፍተኛ አመራሮች አባላትን በማስተባበር በጋራ ጉዳይ ላይ በህዝብ ጉዳይ ላይ የበኩላቸውን ሚና እንዲወጡ ኃላፊነታቸውን እንዲወጡ ለማስቻል መልካም እድሎችን አጠናክሮ ለማስቀጠል ተግዳሮቶችን በጋራ ለመፍታት የመፍትሄ አቅጣጫ ለማስቀመጥ ይረዳ ዘንድ ነው። ታግለን ያመጣነው ነጻነት ነው። ታግለን ያመጣነው ዲሞክራሲ ነው። ስለዚህ ዲሞክራሲ ሊሳፋ የሚችለው ሊዳብር የሚችለው የኛም ትብብር ሲኖር ስለሆነ በፉክክር በትብብር በመከባበር ላይ የተመሰረተ የጋራ ሀገር ላይ መገንባቱን ስራ አንድ ላይ ሆነን እንሰራለን። ወደ ሲዳማ አካባቢ መምህራኖች ትምህርት ቤት ማቆም እዚህ ወላይታ ላይ ዶክተሮች ምናምን የሚያነሱ ነጥቦችም ውይይት አድርገናል ዛሬ እና መንግስት የተራቡ ሰዎች ካለ አጣርቶ ማሻሻል አለበት የሚለው አቋም ሰጥተን ነው የተለያየ ነውና ተነጋገርን። የነሱ ጥያቄ ተገቢ አይደለም ማለት ጋራ ምክር ቤቱ አይችልም እና የራሳቸው ተጠንቶ መንግስት ሌሎቹን እኩል ጋር ማወያየት ያለበት ማድረስ አለበት። ጽንፈኛን መታገል ከፖለቲካ ፓርቲ አይደለም፣ ከህዝቡም ይጠበቃል፣ ከማንም ይጠበቃል፣ ከኔና ካንተም ይጠበቃል። ለምንድን ነው የሚጠበቀው? ሰላም ሲኖር ነውና ገብተን ቤት ገባው። ሰላም ከሌለ ምን ትሆናለህ? ትጠፋለህ፣ ትመታለህ፣ ትዘረፋለህ፣ ሌላ ነገር ይከተል። ይሄ ነው። ይሄንን መዋጋት አለብን። ተፎካካሪ ፓርቲዎች ይዋጋሉ። ይሄንን በሚገባ እንደሚዋጉ ሙነኝ ጽንፈኛ ሆኖ ሆኜ ይዋጋለው ተዋግቼ በመሳሪያ በሙዝ ስልጣን አይደለም አሁን የሚፈልገው ዲሞክራሲ ነው።
በዞናችን ብሎም በሀገራችን ዜጎች የሚያነሱትን ጥያቄ በሰላማዊና አግባባዊ በሆነ መልክ ማንሳት አለባቸው ያሉት በመድረኩ የተሳተፉ የተፎካካሪ ፖለቲካ ፓርቲዎች አመራሮች መንግስትም በጥያቄው መሰረት ተገቢ ምላሽ መስጠት እንዳለበት አሳስበዋል። በኑሮ ውድነት ላይ ነው ነገሮቹ ትኩረት አድርጎ የወጡት። ይሄ ኑሮ ውድነቱ ማን የፈጠረበት ነው? መንግስት ነው? ከነጋዴ ነው? ህብረተሰቡ ዛሬ በልቶ ያድራል ወይስ ሳይበላ ያድራል? ስራ አጥ ሁሉ የበዛበት ሁኔታዎችም አሉ። እየሰሩ ስራ አጥ የሆኑበት አለ። ሙሉ በሙሉ ስራ አጥ የሆነበት ነገር አለ። ግን መንግስት በበላይነት በህገ መንግስቱ ጥያቄ ሲቀርብ ህገ መንግስቱ በሚፈቅደው መሰረት መመለስ ነው። እያንዳንዱ ሰው ጥያቄውን ወደ መድረክ አምጥቶ በነጻነት በሰላማዊ መንገድ መታገል አለበት። እንዳሁኑ እንደዚህ አሁን ተቀራርቦ መነጋገር መለመድ አለበት። በበላይ አካላትም በበታች አካላትም ፖለቲካ ፓርቲዎችም ተቃዋሚ ነን በሚል ብቻ ጫፍ ረግጦ ወደ ጽንፍ፣ ወደ ጸብ፣ ወደ ህግ የበላይነትን ወደ ማፍረስ መሄድ የለባቸውም። በውይይት መድረኩ ላይ የተሳተፉት የፖለቲካ ፓርቲዎች አመራሮች በወላይታ ሶዶ ከተማ የተሰሩ የኮሪደር ልማት ስራዎችን ጎብኝተዋል። በጤናና ትምህርት የተያዙ ውጥኖች ውጤታማ እንዲሆኑ የዘርፉ ዋና ተዋናይ የሆኑ ባለሙያዎች አቅም መገንባትና ለስራቸው እንቅፋት የሚሆኑ ችግሮችን ለመቅረፍ መንግስት ትኩረት ሰጥቶ እየሰራ መሆኑን የወላይታ ዞን ምክትል አስተዳዳሪ ዶክተር ዳንኤል ዳሌ ገለጹም። ለሀገሪቱ ኢኮኖሚ ከፍተኛ ሚና ለሚጫወተው ለንግዱ ማህበረሰብ የሚሰጠው አገልግሎት ላይ የሚስተዋሉ ችግሮችን ለመፍታት መንግስት ትኩረት እንዲሰጥም ተመላክቷል። የኪንዶ ዲዳይ ወረዳ ጤና ባለሙያዎች፣ መምህራንና የንግዱ ማህበረሰብ ወቅታዊ ሀገራዊ ጉዳዮች ዙሪያ ውይይት አካሂደዋል። ለዝርዝሩ ትሁን ዘለቀ። በሀገራዊ ወቅታዊ ጉዳዮች ዙሪያ በኪንዶ ዲዳይ ወረዳ ከጤና ባለሙያዎች ከመምህራንና ከንግዱ ማህበረሰብ ጋር በተካሄደው ውይይት መንግስት ጥያቄያቸውን ለመመለስ ከቃል ባለፈ ተግባር ላይ የሚታይ ስራ ሊሰራ እንደሚገባ የውይይቱ ተሳታፊዎች አሳስበዋል። ከኑሮ ውድነት ጋር በተያያዘ በጣም እየተቸገርን ነው ያለነው። መንግስት ይሄን ጣልቃ ገብቶ ኑሮ ውድነቱን ቢያስተካክል የሚለውን አሳይመንት ለወረዳ መንግስትም ለዞን መንግስትም በዝርዝር ጉዳዮች ጋር ያይዘን ሰተናል። ከደሞዝ ጋር በተያያዘ ከሌሎች ጉዳዮች ጋር መኖሪያ ቤት አሰጣጥ ጋር በተያያዘ ይሄን ሁሉ መንግስት ቃል ከመግባት ባለፈ ተግባራዊ እያደረገ ስላይደለ ይሄን ትኩረት ሰጥቶ መንግስት መስራት እንዳለበት አቅጣጫ አስቀምጠናል። መንግስት ከራሱ የሚፈልገው ለህዝቡ ለማህበረሰቡ መስራት አለበት። ህዝቡ ደግሞ ለመንግስት የሚለው ነገር ላይ መሳተፍ አለበት። ከንግዱ ማህበረሰብ ያለው ምንድነው አስፈላጊ ሆኖ የተገኘው የመንግስትን ተልዕኮ መቀበል፣ ከዛ ተመልሶ ደግሞ የራሱን መብት መጠበቅ፣ መብታዊ የሆኑ ስራዎች ማህበረሰቡን በማይጎዳ መንግስትን በማይጎዳ ከመንግስትም ጋር ቅርበት ተቀራርበን ታማኝነት መስራት። በመድረኩ የተገኙት የወላይታ ዞን ምክትል አስተዳዳሪ ዶክተር ዳንኤል ዳሌ በጤናና ትምህርት ዘርፍ የተያዙ ውጥኖች ውጤታማ እንዲሆኑ የዘርፉ ዋና ተዋናይ የሆኑ ባለሙያዎችን አቅም መገንባት በማስፈለጉ ለስራቸው እንቅፋት የሚሆኑ ችግሮችን መለየታቸውን ገልጸዋል። የመልካም አስተዳደር ጥያቄ ናቸው። በወረዳ ሊፈቱ የሚገቡ የመስሪያ ቦታ ከመስጠት ደሞዝ በጊዜ ከመክፈል ዲዩቲ ከመክፈል አንጻር ችግሮች አሉ ብሎ አንስቷል። በዞን ደረጃ ከዝውውር ከቅጥር ጋር ያሉ የመልካም አስተዳደር ችግሮች አሉ ተብሏል። እንደ ሀገር ደግሞ ደሞዝ ጤና ባለሙያ ሪስክ ወስዶ ነው የሚያገለግለው። ኮንታሚኔሽን አለ። ይሄን ተሸክሞ የሚያገለግለውን የጤና ባለሙያ ሙያውን ታሳቢ ያደረገ ስራውን ታሳቢ ያደረገ ጥቅም እየተከበረ አይደለም። ደሞዝም ቢሆን የሚመጥን አይደለም፣ መጨመር አለበት። ልክ አይደለም የሚል ጥያቄ ተነስቷል። ተምረን ጨርሰን አፕግሬድ አድርገን ስንመጣም የሚተከለው ደሞዝ ተመጣጣኝ አይደለም። ከልፋታችን ከትምህርታችን ጋር የሚመጣጠን አይደለም፣ መስተካከል አለበት የሚል ነው። የትምህርት ስብራት ብለን ከዚህ በፊት የጀመርነው ያመጣው ውጤት ምንድነው የሚለውን ሲናይ አሁንም ቢሆን የተወሰነ ለውጥ ቢኖር እንጂ መሻሻሎች በዚህ ልክ ጎልቶ የታየበት ሁኔታ የለምና ትምህርት ላይ
ሊሰራ ይገባል የሚለውን የተግባባንበት ሁኔታ አለ። በየዘርፎቹ የሚስተዋሉ ችግሮችን ደረጃ በደረጃ ለመፍታት መንግስት ትኩረት ሰጥቶ እየሰራ መሆኑን ያነሱት ዶክተር ዳንኤል የሀገርን ሰላምና ልማት የማይፈልጉ ጥፋት ኃይሎች በሚፈጥሩት የማህበራዊ ሚዲያ ውዥንብር ምክንያት ባለሙያዎች ስራቸውን መበደል እንደሌለባቸው አሳስበዋል። መጠንቀቅ ያለብን ቀጣይ ላይ እንደ ሀገር አሁን አገራችን ሰላም የተረጋጋ ፖለቲካ ኤንቫይሮንመንት ተፈጥሮ ወደ ልማት ህዝቡ ገብቷል። ይሄ ደግሞ የሚያንገሸግሻቸው የማይፈልጉ አካላት አሉ። በውጭ ሆኖ በሚዲያ በዲጂታል ዓለም ተጽዕኖ ለመፍጠር የሚሞክሩ አሉ። ስራ የማቆም አድማ እንዲካሄድ የሚያደርጉ የሚቀሰቅሱ አሉ። ስለዚህ የነዚህ የፖለቲካ አጀንዳቸውን ተሸካሚ መሆን እንደሌለበት ጤናው በገባው ማላ ልክ ለፈጣሪና ለህዝብ የገባውን ማላ ጠብቆ ታማሚውን በአግባቡ በቅርበት ማገልገል እንዳለበት እየሰራ መጠየቅ እንዳለበት መምሩም ጥያቄ ቢኖር ችግርም ቢኖር እየሰራ መጠየቅ እንዳለበት ለሌላው ፖለቲካ መጠቀሚያ መሆን እንደሌለበት ወረዳው የሚፈታውን ወረዳው ወዝዶ ዞን የሚፈታውን በዞን ደረጃ ከዛ ለሚመለከተው አካል የሚሄዱ ጥያቄዎችን ለሚመለከተው አካል ለማስተላለፍ ማስታወሻ ይዤ የወጣውበት ሁኔታ አለ። የዞኑ ኢንቨስትመንት መምሪያ ኃላፊ አቶ ኢያሱ ላቾሬ በበኩላቸው ለሀገር ልማት በጋራ ከተሰራ የማይፈታ ችግር እንደሌለ ገልጸዋል። ሁላችንም መስራት አለብን። እያንዳንዳችን የምንሰራው ስራ ትርጉም ባለው መልክ የምንሰራ ከሆነ አካባቢያችን መለወጥ እንችላለን። ዞናችን መቀየር እንችላለን። አገራችን መቀየር እንችላለን። የብልጽግና ጉዞን እውን ማድረግ እንችላለን። ስለዚህ ይሄ ሳይዘናጋ የልማት ጉዳይ የመልካም አስተዳደር ጉዳዩን እነዚህ ነገሮችን ነክሰን መያዝ መስራት ያስፈልጋል። የህብረተሰብ ተሳትፎ ከፍ ብሎ መሰራት ያስፈልጋል የሚለው ነገር ተስማምተን ዛሬውን መድረክ ያጠቃልልበት ሁኔታ አለ። የኪንዶ ዲዳዬ ወረዳ ዋና አስተዳዳሪ አቶ አገኘው ጴጥሮስ ሁለንተናዊ እድገትን ለማረጋገጥ የጤና ባለሙያዎችና መምህራን ሚና አይተኬ መሆኑን ጠቁመው በወረዳ ደረጃ የሚፈቱ ችግሮችን ጊዜ ሳይሰጡ ለመፍታት እንደሚሰሩ አጽንኦት ሰጥተዋል። በኦፋ ወረዳ የዘንድሮን የሀገር አቀፍ 12ኛ ክፍል ፈተና የሚወስዱ ተማሪዎች ከ600 በላይ መሆናቸውን የኦፋ ወረዳ ትምህርት ቤቶች ጽሕፈት ቤት አስታወቀም። ያለፈውን ውድቀትም ላለመድገም አስፈላጊውን ዝግጅት ማጠናቀቃቸውን የገለጹት ደግሞ በወረዳው የዋጪጋ ኤሾና የያኪማ ሁለተኛ ደረጃ ትምህርት ቤት 12ኛ ክፍል ተማሪዎች ናቸው። ቤተልሔም አብርሃም ተጨማሪውን አሰናድታለች። እንደ ሀገር እየተስተዋለ ያለውን የትምህርት ስብራት ለመጠገን እየተሰራ ያለው ስራ ይበል የሚያስብል ነው። በወላይታ ዞን በኦፋ ወረዳም በሀገር አቀፍ ደረጃ የሚሰጠውን የ12ኛ ክፍል ፈተና የሚወስዱ 4 የሁለተኛ ደረጃ ትምህርት ቤቶች የሚገኙ ሲሆን የያክማና የዋጭጋ ኤሾ ሁለተኛ ደረጃ ትምህርት ቤት ተማሪዎች ከባለድርሻ አካላት በተደረገላቸው ድጋፍ አስፈላጊውን ዝግጅት ማጠናቀቃቸውን ገልጸዋል። አስተማሪዎችም በፊት ላይ ትንሽ ወጣ ገባይ ማለት ሁኔታ ነበር፣ ግን አሁን ሁሉም ነገር ተስተካክሏል። እነሱም ያቅማቸውን ያህል በጣም እየረዱን ነው። ላይብረሪዎቹንም በማዘጋጀት እንዲሁም የተለያዩ መጻሕፍቶችንም በማዘጋጀት እየረዱን ነው። አስተማሪዎች ያው ቶታሉን እየሰጡ ነው። ሌላ ትምህርቶችም ያው ሌላ መጽሐፍትን ከላይብረሪ ወስደን እያጠናንን የትምህርት ቤቶች መምህራን በበኩላቸው ከተማሪዎች ጋር የጋራ ጥምረት በመፍጠር የተለያዩ ጥያቄዎችን በመስራትና ተጨማሪ ትምህርት በመስጠት ተማሪዎች የተሻለ ውጤት እንዲያመጡ በትብብር እየሰሩ መሆናቸውን ተናግረዋል። አንደኛ ወርክሺት በመሰራት ሁለተኛ ደግሞ ከ9ኛ እስከ 12ኛ ያለውን ቲዩቶሪያል በማስተማር አገር አቀፍ ፈተናዎችን እየሰራን ሴት ተማሪዎች ደግሞ ልዩ እገዛ በመስጠት በየደረጃ ፋይል አዘጋጅተን በየደረጃ ለነሱ ጠንከር ያለ ሁኔታ ተዘጋጅቶ ትምህርት እየሰጠን ነው። ቀደም ብሎ የጨረሱ መምህራንም አሉ። ከዛ ባሻገር የተለያዩ የድጋፍ ትምህርቶችም ተሰጥቷቸዋል። ሜካፍ ቱቶሪያል ምናምን የሚባሉት በጊዜ ለመጨረስ ከታለመው እቅድ አንጻር በስኬት እየተጠናቀቀ ያለበት ሁኔታ አለ። በያኪማና በዋጭጋ ኤሾ ሁለተኛ ደረጃ ትምህርት ቤት ተፈታኝ ለሆኑ ተማሪዎች ከወረዳው መንግስት ጋር በመተባበር አስፈላጊውን ድጋፍና ክትትል በማድረግ በትምህርት ቤቶቹ የተሻለ ውጤት ለማስመዝገብ በትኩረት እየተሰራ መሆኑ ተጠቁሟል። 101 ተማሪን አብቅተናል ለማስፈተን አሁን እየተዘጋጁ ናቸው። ለነሱ እየተሰጠ ካለው ድጋፍ ጋር በተያያዘ ቲዩቶሪያል
የተሰጠ ነው። ክላስ ውስጥ 8ቱንም ትምህርት ኢሲኤልሲ የሚፈተኑትን ትምህርት በአሁኑ ሰዓት ጨርሰዋል። ሙሉ በሙሉ ጨርሶ ሪቪዥን ውስጥ ገብተዋል። ዋጭጋ ሁለተኛ ደረጃ ትምህርት ቤት የ2017 ዓመተ ምህረት ተፈታኝ ተማሪዎች ቁጥር ቶታሊ 116 ናቸው። ከነኛ ናቹራል 55 ነው፣ ሶሻል 61 ናቸው። ይኸው ድምሩ 116 ናቸው። ከነኛ ጋር ያው ከጅማሬን ጀምረን አፕሊኬሽን ፎርም ካሙሉበት ጊዜ ጀምሮ ከእያንዳንዱ ተማሪ ጋር ውል በመግባት ከዚህ በፊት ዝቅተኛ ውጤት ስለሚመዘገብ ያንን ለማሻሻል ያህል አቅደን እየሰራን ነው ያለ ነው። በኦፋ ወረዳ የዘንድሮን አገር አቀፍ ፈተና የሚወስዱ ተማሪዎች ከ600 በላይ በመሆናቸው ከወላይ ጀምሮ እስከ መምህራን ድረስ ለፈተናው አፈጻጸም የሚያግዝ የውይይት መድረክ መካሄዱን የወረዳው የትምህርት ቤቱ ጽሕፈት ቤት ኃላፊ አቶ መስፍን ታደሰ ገልጸዋል። በወረዳችን 4 ሁለተኛ ደረጃ ትምህርት ቤቶች አሉ። ከ4 ሁለተኛ ደረጃ ትምህርት ቤቶች ከ600 በላይ ተማሪ 12ኛ ክፍል ፈተና ሊፈተን ተዘጋጅቷል። ያው ምዝገባው በኦንላይን ተጠናቆ ተማሪ አሁን በዝግጅት ላይ ነው። እነኚህ ተማሪዎች 2016 የተማሪ ውጤት ስብራትን ለማሻሻል ከንቅናቄ መድረክ ተጀምሮ ከወረዳ አስተባባሪ አካላትም ጭምር የጋራ መድረክ ፈጥረን ወደ ስራ ገብተናል። ይሄንን ለማሳካት ትምህርት ቤት ደረጃ ልዩ ቅድ ታቅዶ ለ6ኛም ለ8ኛም ለ12ኛም በተመሳሳይ መልኩ ልዩ ቅድ አቅደን ወደ ስራ ገብተናል። የትምህርቱን ዘርፍ ውጤታማነት ለማሳደግ ሁሉም ባለድርሻ አካላት የራሳቸውን አሻራ ሊያሳርፉ እንደሚገባም ተመላክቷል።